ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ ሲቪክስ ላይ ቤዝድ ያደረጉ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። እነዚህን ጥያቄዎች በመስራት ራሳችሁ መፈተሽ ትችላላችሁ። እንደገና ደግሞ በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እሺ ጥያቄ ቁጥር 16 ኢፍ ባሻ ኢዝ ዘ ማናጀር ኦፍ ኤ ሰርቴን ኦርጋናይዜሽን ኤንድ ሂ ዩዝስ ሂዝ ፓወር ኤንድ አውቶሪቲ ቱ ሮብ ዘ ፕሮፐርቲ ኦፍ ዘ ፐብሊክ ዋት ታይፕ ኦፍ ኮራፕሽን ኢዝ ሂ ኮሚቲንግ? ባሻ የሚባል ማናጀር በአንድ መስሪያ ቤት ውስጥ ቢሰራ እንደገና ያለውን ኃይል ቢጠቀምና ያለውን ኃይልና ስልጣን የፐብሊኩን እቃ ለመዝረፍ ቢጠቀም ምን አይነት ኮራፕሽን ነው የምንለው ነው የሚለው። ኤ ኒፖቲዝም፣ ቢ ኢምቤዝልመንት፣ ሲ አቢዩዝ ኦፍ ፓወር፣ ዲ ብራይቤሪ። ስለዚህ ያው አቢዩዝ ኦፍ ፓወር ነው ያለውን ስልጣን ወይም ፓወር በማይሆን መልኩ ተጠቅሞ የፐብሊኩን ፕሮፐርቲ ለመዝረፍ ነው የተጠቀመው። ስለዚህ ሲ ነው ማለት ነው መልሱ። 16ኛ ሲ። 17ኛ a conflict resolution mechanism in which a third party facilitates and advises to conflicting party is የግጭት ሰላም ማስፈኛ መንገድ የሆነው እንደገና ደግሞ ሶስተኛ የሆነ አካል ወደ ሁለቱ ግጭት ላይ ወዳሉት ገብቶ የሚያስታርቅ መካኒዝም የትኛው ነው? ኤ አርቢትሬሽን፣ ቢ ኮንሲሌሽን፣ ዲ ሲ ሜዲቴሽን ኤንድ ዲ ኮምፕሮማይስ። ስለዚህ ያው ሁል ጊዜም ሶስተኛ የሆነ አካል ገብቶ የሚያስታርቅ ከሆነ ሜዲቴሽን ነው የምንለው። ስለዚህ የ17ኛ መልሱ ሲ ነው ማለት ነው። 18ኛ ታይፕ ኦፍ ዳታ ኮሌክሽን ኢንስትሩመንት ኮንዳክትድ ስሩ ሶሻል ኢንተራክሽን ኤንድ ኦብዘርቪንግ ሳምቲንግ ኢዝ ኮልድ። የመረጃ መሰብሰቢያ ኢንስትሩመንት የሆነ እና የሚካሄደው ደግሞ የሆነ የማህበረሰባዊ ግንኙነትን በመመልከት የሚካሄድ የዳታ ኮሌክሽን ኢንስትሩመንት ታይፕ የትኛው ነው ነው የሚለን። ኤ ኢንተርቪው፣ ቢ ኩዌሽነሪ፣ ሲ ኦብዘርቬሽን፣ ዲ ግሩፕ ዲስከሽን። ስለዚህ ያው ኦብዘርቬሽን ነው የሚለው መልሱ ማለት ነው። ምክንያቱም ከውጭ ሆኖ ያ ዳታ ኮሌክት የሚያደርገው ሰው ያ ማህበረሰብ የሚያካሂደውን ተግባር ጀስት ሲመለከት ኦብዘርቬሽን ይባላል። ስለዚህ ኦብዘርቬሽን የሚለው መልሱ ነው። ኢንተርቪው ከሆነ የሆነ ኩዌሽነሪ ለዛ ማህበረሰብ በወረቀት መልክ ሊሆን ይችላል ወይንም ደግሞ በቃል ሊጠይቅ ይችላል። ብቻ የሆነ ጥያቄዎችን ይጠይቃል። ከዛ ያ ሪስፖንዳንቱ ደግሞ ምላሾችን ይሰጣል። እንደዚህ አይነት ሲሆን ኢንተርቪው ይባላል። ኩዌሽነሪ ሲባል ያው ኩዌሽነሪ ጥያቄዎች ተዘጋጅቶ ያን ኩዌሽነሪዎችን ኦፕን ኤንድድ ሊሆን ይችላል ክሎዝ ኤንድድ ጥያቄዎች ተዘጋጅቶ ለዛ ሪስፖንደንት ይሰጥና ያን ጥያቄዎች እንዲመልስ ይደረጋል። ዲ ግሩፕ ዲስከሽን የሚባለው ደግሞ የሆኑ ግሩፖች አንድ ላይ ዲስከስ አድርገው የሆነ ሪስፖንድ እንዲሰጡ ማድረግ ነው። ስለዚህ ኤ ታይፕ ኦፍ ዳታ ኮሌክሽን ኢንስትሩመንት ኮንዳክትድ ስሩ ሶሻል ኢንተራክሽን ኤንድ ኦብዘርቪንግ ሳምቲንግ ኢዝ ኮልድ ኦብዘርቬሽን። ኩዌሽን ነምበር 19 ሶ ኤ ስቴት structure that practice a high level of monopoly of power at a central government is called የስቴት ቅርጽ የሆነ የስቴት ቅርጽ የሆነ እንደገና ደግሞ ፕራክቲሱ የሚታወቀው በጣም ፓወሩ ወይም ኃይሉ አንድ መንግስት ላይ ብቻ በጣም እንትን ያደረገ ሴንትራል ያደረገ ሲሆን ምንድነው የሚባለው ነው የሚለን። ስለዚህ ያው ይሄ ኢዚት ዩኒተሪ፣ ቢ ፌዴራል፣ ሲ ኮንፌዴሬሽን፣ ዲ ሊብራል። ስለዚህ ዩኒተሪ የምንለው ሲስተም ነው። ስለዚህ 19ኛ መልሱ ኤ ዩኒተሪ ነው ማለት ነው። ምክንያቱም ዩኒተሪ የምንለው የመንግስት ቅርጽ እንዴት ነው? ፓወር ኦፍ ገቨርንመንት ኢዝ ሴንተርድ ሲሆን ነው ማለት ነው። ስለዚህ ዩኒተሪ ይሆናል መልሱ ማለት ነው። ወደ ቀጣዩ ጥያቄ እንሄዳለን። በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ እና የደወል ምልክቷን ተጫኑ። 20ኛ which of the following is not a possible cause of corruption? የኮራፕሽን ዋና ምክንያት ሊሆን የማይችለው ኮዝ ሊሆን የማይችለው የትኛው ነው? ኤ አብሰንስ ኦፍ ክሊር ላው ጥርት ያለ ህግ አለመኖሩ ነው። ቢ ላክ ኦፍ ኢንዲፔንደንት ጁዲሻሪ ጥገኛ ያልሆነ የጁዲሻሪ አካል በማይኖርበት ጊዜ ነው። ሲ ላክ ኦፍ አካውንታቢሊቲ የተጠያቂነት ማጣት ነው።
ወይስ ዲ ዲሴንትራላይዜሽን ኦፍ ፓወር ወይንም ደግሞ የስልጣን በደንብ መበታተን በሚሆንበት ጊዜ ነው። ስለዚህ ኤ አብሰንስ ኦፍ ክሊር ላው፣ ቢ የሆነ ላክ ኦፍ ኢንዲፔንደንት ጁዲሻሪው በሆነ ነገር ላይ ዲፔንደንት ሲሆን፣ እንደገና ዲ ሲ ላክ ኦፍ አካውንታብሊቲ የተጠያቂነት ማጣት ሲኖር፣ እነዚህ ሁሉ ለኮራፕሽን ምክንያት ይሆናሉ። ግን ዲሴንትራላይዜሽን ኦፍ ፓወር ሲሆን ወይንም ደግሞ የኃይል መከፋፈል በእንትኑ ላይ ሲኖር ኮራፕሽን እንዲከሰት አያደርግም። ስለዚህ የሃያኛ መልሱ ዲ ነው ማለት ነው። ዲሴንትራላይዜሽን ኦፍ ፓወር። 21ኛ ዋት ቱ ፕሮዲውስ ኤንድ ፎር ሁም ቱ ፕሮዲውስ ኢን ደ ካንትሪ ኢዝ ዲተርማይንድ ባይ ዊች ኦፍ ዘ ፎሎዊንግ። ምን ማምረት እንዳለብን እና ለማን ማምረት እንዳለብን የሚወሰነው በየትኛው የመንግስት አካል ነው የሚለን። ኤ ኢኮኖሚክ ሲስተም፣ ቢ ፖለቲካል ሲስተም፣ ሲ ሌጋል ሲስተም፣ ዲ ሶሻል ሲስተም። ስለዚህ ያው ይሄ ምንም እንትን የለውም ኢኮኖሚክ ሲስተም ነው። ምንም ማምረት እንዳለበት እና ለማን መመረት እንዳለበት የሚወስነው የአካል ኢኮኖሚክ ሲስተም ይባላል። ስለዚህ የ21ኛ መልሱ ኤ ነው ማለት ነው። የ22ኛው ዊች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ አባውት ዘ ኮንስቲቱሽን ኦፍ ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ። የትኛው አረፍተ ነገር ነው ስለ ኤፍዲአርኢ ትክክል የሆነው ወይም ልክ የሆነው ነው የሚለን? ኤ ኢት ኢንትሮዲውስድ ዘ ፓርላመንታሪ ሲስተም ቱ ዘ ካንትሪ፣ ቢ ኢት ኢዝ ኮንትራዲክተሪ ዊዝ ኤቭሪ ላው ኢን ዘ ካንትሪ፣ ሲ ኢት ስቴትድ ዘ አንሊሚትድ ፓወር ኦፍ ዘ ገቨርንመንት፣ ዲ ኢት ዲክላርስ ዘ ሶቨርኒቲ ኦፍ ዘ ፒፕል። ስለዚህ ያው ይሄ በሽተኛው የሚለው ምንድን ነው? ኢንትሮዲውስ ፓርላመንታሪ ሲስተም ቱ ዘ ካንትሪ፣ ወደ ሀገሪቷ ፓርላመንታሪ የሆነ ሲስተም ስርዓት ነው እንትን ያለው ነው የሚለን። ይሄም አይደለም እንደገና ኢት ኢዝ ኮንትራዲክተሪ ዊዝ ኤቭሪ ላው ኢን ዘ ካንትሪ፣ ሀገሪቷ ውስጥ በሚገኙ ከማንኛውም ህጎች ጋር የሚቃረን ነው የሚለው። ይሄም አይደለም። ሲ ኢት ስቴትስ ዘ አንሊሚትድ ፓወር ኦፍ ዘ ገቨርንመንት፣ ምንም ገደብ የለሽ የመንግስትን ኃይል ነው የሚገልጸው በደንብ ይለናል። ይሄም ትሩ አይደለም። ዲ ኢት ዲክላር ዘ ሶቨርኒቲ ኦፍ ዘ ፒፕል፣ የህዝቡን ሉዓላዊነት በደንብ የሚያሰርጽ ነው ይሄ ኤፍዲአርኢ ኮንስቲቱሽን ነው የሚለን ዊች ኢዝ ራይት። ስለዚህ የ22ኛ መልሱ ዲ ነው ማለት ነው። ኢት ዲክላርስ ዘ ሶቨርኒቲ ኦፍ ዘ ፒፕል። 23ኛ ዊች ኦፍ ዘ ፎሎዊንግ ኮንዲሽንስ ሪፈር ቱ ዘ አክሽን ኦፍ ገቨርንመንት ኦፊሻል ሁ ፋቨር ዴር ኦውን ሪላቲቭ አት ዘ ኤክስፔንስ ኦፍ አዘር። ስለዚህ የትኛው ኮንዲሽን ነው የአንድን የመንግስት የበላይ አካላት ተግባር የሚገልጸው? እናም የራሳቸውን ዘመዶች ሞር ከሌላው አንፃር እንትን የማለት ነገር የሆኑ ፌቨሮችን ለነዛ ለዘመዶቻቸው ይሰሩላቸዋል እና ይሄ ኮንዲሽን ምንድን ነው የሚባለው ነው የሚለን። ያው ኦፍኮርስ እንትን ታይፖች ናቸው የኮራፕሽን ታይፖች። ኤ ኢምቤዝልመንት፣ ቢ ብራይቤሪ፣ ሲ ኒፖቲዝም፣ ዲ ኢንቲሚዴሽን። ሶ ያው ይሄ እንዴት ነው ለአንድ ሪላቲቭ ወይም ለአንድ ዘመድ የሆነ የተለየ ነገር ማድረግ የተለየ ጥሩ ነገር ማድረግን ነው የሚገልጸው። ስለዚህ ያው ይሄ ኒፖቲዝም የምንለው ነው። ስለዚህ የ23ኛ ሲ ኒፖቲዝም መልሱ ነው ማለት ነው። 24ኛ the 1931 constitution of Ethiopia was revised in 1955. the motivating factor for its revision were የ1931 የኢትዮጵያ ህገ መንግስት በ1955 ሪቫይዝ ተደርጎ ነበር እና ሪቫይዝ እንዲሆን ያደረገው ዋና ምክንያት ምንድን ነው የሚለን? ኤ the removal of ኢምፔረር ኃይለ ሥላሴ the first by the ደርግ፣ ቢ the federation of ኤርትራ with ኢትዮጵያ in 1952፣ ሲ the necessity of the safeguarding the interest of the people፣ ዲ the necessity of incorporating basic human right and democratic right within the constitution። ስለዚህ ዋና የ1931 ህገ መንግስቱን በ1955 ሪቫይዝድ እንዲሆን ወይም እንዲሻሻል ያደረገው ዋና ምክንያት የሰው ልጅ ቤዚክ ሂውማን ራይት እና ዲሞክራቲክ ራይት
መጠበቅ ስላለበት ወይም ማካተት ስላለበት ነው። ኢንኮርፖሬት ማድረግ በጣም ነሰሰሪ ስለነበረ ነው ሪቫይዝድ የተደረገው። ስለዚህ የ24ተኛ መልሱ ዲ the necessity of incorporating basic human right and democratic right within the constitution የምንለው መልሱ ነው ማለት ነው። 25ኛ the dominant feature of the violation of the law of the rule of law is ዋና የሩል ኦፍ ላውን መጣስ ዋና ዶሚናንት የሆነ ፊውቸር የትኛው ነው ነው የሚለን ኤ the protection of human right ቢ summary execution and corruption ሲ the existence of peace and order ዲ transparency and accountability። ስለዚህ ያው ሰመሪ ኤክስኪዩሽን ኤንድ ኮራፕሽን የምንለው ዋና የሩል ኦፍ ላውን ህግ መጣስ ወይንም ደግሞ ቫዮሌሽን ኦፍ ደ ሩል ኦፍ ላው ዋና ፊውቸር ነው ማለት ነው። ስለዚህ የ25ኛ ቢ ሰመሪ ኤክስኪዩሽን ኤንድ ኮራፕሽን የምንለው ነው ማለት ነው። 26ኛ which of the following refer to carrying out death sentence without any formal procedure or due process of law። ስለዚህ ይሄ ምንድን ነው? የትኛው ነው በትክክል የሆነ የሞት ግድያን ወደ አንድ ሰው ማስረጽ የሚያሳየው ምንም አይነት ፎርማል የሆነ ፕሮሲጀር ሳይኖር በህጉ ምክንያት። ስለዚህ ኤ ኮራፕሽን ነው፣ ቢ ሰመሪ ኤክስኪዩሽን ነው፣ ሲ ኔፖቲዝም ነው፣ ዲ አብሰንስ ኦፍ ፓወር ነው። ስለዚህ ያው ሰመሪ ኦፍ ኤክስኪዩሽን ነው ማለት ነው። ምንም አይነት ፎርማል የሆነ ፕሮሲጀር በህጉ ምክንያት ወይም በህጉ ፕሮሰስ ምክንያት ሳይኖር የሆነ የሞት ግድያ ትዕዛዝን በማስረጽ የሚታወቀው ሰመሪ ኤክስኪዩሽን የሚባለው ነው። 27ኛው which of the following 27ኛው which of the following refers to an idea or though that it is derived from the analysis of the fact የትኛው ነው ሀሳብን የሚገልጸው አይዲያ ወይንም ደግሞ ቶት ሀሳብ that is derived from the analysis of the fact ከሆነ እውነታ ያጠነጠነ እውነታን ከሆነ እውነታ ላይ ያጠነጠነ ሀሳብ አይዲያ ወይም ቶት የሚገልጸው የትኛው ነው? ኤ ዊዝደም፣ ቢ ናውሌጅ፣ ሲ ኮንሰፕት፣ ዲ ትሩዝ። ስለዚህ ያው ይሄ ብዙም አሻሚም አይደለም ኮንሰፕት የምንለው ነው። የሆነ ነገር ኮንሰፕት አላችሁ ማለት ከሆነ እውነታ ላይ ፋክት ላይ አይዲያው አላችሁ ቶቱ አላችሁ ማለት ነው። ስለዚህ የ27ተኛ መልሱ ሲ ኮንሰፕት ነው ማለት ነው። 28ኛ which of the following ኢትዮጵያን ኮንስቲቱሽን ፕሮሞት ሶሻሊስት ቫሊዩ። ስለዚህ የትኛው ነው የኢትዮጵያን ኮንስቲቱሽን የሶሻሊስት ቫሊዩን ፕሮሞት የሚያደርገው በደንብ የሚያበረታታው ነው የሚለን ኤ 1987፣ ቢ 1995፣ ሲ 1931፣ ዲ 1955። ስለዚህ ያው ይሄ ያው የ1987 ነው በደንብ የሶሻሊስት ቫሊዩን በደንብ የሚያበረታታው ኮንስቲቱሽን። ስለዚህ የ28ኛ መልሱ ኤ 1987 ነው ማለት ነው። 29ኛ ቴሮሪስት አክሽን ኢን ኤኒ ካንትሪ ብሪንግ ዘ ግሬተስት ሰፈሪንግ ቱ ዘ ዳሽ። ስለዚህ ዋና የአሸባሪዎች ተግባር ለማንኛውም ሀገር ትልቅ የሆነ ሰፈሪንግ ለዳሽ ያስከትላል ነው የሚለን ኤ አርምድ ኤንድ ፖሊስ ፎርስ በደንብ አርምድ ለሆኑ ፖሊሶች ነው ወይስ ቢ ሲቪሊያን ፖፕሌሽን ለዜጋው ነው ወይስ ለሲ ለገቨርንመንት ሊደር ለመንግስት መሪዎች ዲ ሜምበርስ ኦፍ ኦፖዚሽን ፓርቲ። ስለዚህ የተቃራኒው አካል ለሆኑ ነው። ስለዚህ ዋና ቴሮሪስት አክሽን ዋና ችግር የሚያደርሰው ለሲቪሊያን ፖፕሌሽን ወይንም ደግሞ ለዜጋው ነው ማለት ነው። ስለዚህ የ29ኛ መልሱ ቢ ሲቪሊያን ፖፕሌሽን ነው። አንድ ጥያቄ ብቻ ቀርቶናል። ይሄን ጥያቄ እናንተ ትሰሩታላችሁ እንደገና በኮመንት ላይ ታሳውቁናላችሁ። አኮርዲንግ ቱ ኤፍዲአርኢ ኮንስቲቱሽን ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኮንስቲቱሽን ሁ ዊል ሃንድል ዲስፒዩት ኦቨር ቴሪቶሪ ቢትዊን ቱ ሪጂናል ስቴት። ስለዚህ በኢትዮጵያ ኤፍዲአርኢ ህገ መንግስት
አንፃር ማነው የሆነን በሁለት ቴሪተሪዎች ምክንያት ገብቶ በሁለት የክልል ድንበሮች መካከል ገብቶ የሆነ ችግሮችን የሚፈታው ማነው? ኤ ዘ ሃውስ ኦፍ ፌዴሬሽን፣ ቢ ዘ ፌዴራል ሱፕሪም ኮርት፣ ሲ ዘ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ፣ ዲ ዘ ፕራይም ሚኒስተር። ስለዚህ ያው ይሄ ዋናው ኤች ኤፍ ወይም ዘ ሃውስ ኦፍ ፌዴሬሽን የምንለው ነው። ስለዚህ የ30ኛ መልሱ ኤ ነው። ከእነዚህ ጥያቄዎች ከ15ቱ ምን ያክል እንዳገኛችሁ ኮመንት ላይ አሳውቁን። ሌሎች ጥያቄዎችን ለመስራት እነዚህን ቪዲዮዎች መንካት ትችላላችሁ። እስከ ቀጣይ ድረስ ቸር ሰንብቱ።